ኢትዮጵያዊው ባልታዛር ይመጣል። ኢትዮጵያዊው ባልታዛር ትክክለኛው ባልታዛር ዜግነቱ ምናዊ ነበረ። እሱ ኢትዮጵያዊው ባልታዛር ሲሉ ኢኳየር ምናምን የሚባሉት ምኖች ነበሩ። ጋና ናቸው። ኢኳየር ምናምን ነው ያመር ሶስት እንዳይልሽ ባልሽ ውረጂ ውረድ። ታመን አይነት ሰው አይደለም። እዚህ ጋር በሙሉ እሱ ሊወቅስ ነው የተገኘው። እሱ ነው ገስትሬ ገብተን አያት ቁጥሬን ካልሰጠህ ብሎ ቁጥሯን ካልሰጠህም ብሎ በቃ አስጨነቀኝ። ኦኬ ለእሷ ነግሬያት ነው የሰጠሁት ሲጀምረው። እዛ ረጅም ጊዜ ሲጀምር አውርተዋል ምናምን ነገር ያለውን ነገር ጥሩ ሰው መስሎ ነው የሚቀርበው ሲቀርባት እርግጠኛ ነኝ። እሷ ደግሞ የሚያወሩትን ነገር በሙሉ ትነግረኝ ነበረ። ከዛም በቃ ያደገ መሰለኝ ከኔ ጋር አጣላት። እሷ የሆነ ነገር ብሎ ምን ብሎ እንዳጣላትም አላውቅም። ከኔ ጋር ያላትን ኮንታክት እንድታቆም አደረጋት። እሱ ነው እንዲህ የሚያደርግሽ መጡ ስልሽ እሱ እኔን መስደብ እንደዚህ ነው። እሷን ያስለቅሳታል፣ ያስፈራራታል። እሷ ደግሞ አትደብቀኝም፣ ያለውን ነገር ትነግረኛለች። እንዲያርጉኛል ብላ ትነግረኛለች። እና ያለው ነገር ይሄ ነው። እኔ እሷን አላገናኘኋትም ብልሽ ነግሬ ነው ቁጥሯን የሰጠሁት። ገንዘብ አልከፈለህም? አንድ አዳምጠኝ ወንድሜ። ማርቆስ የስዊትን ቁጥር እንድትሰጠው ገንዘብ አላከልህም? ደረሰኛለኝ እያለኝ ነው። እንደዚህ ነገር ለእኔ ነብዩ ዳዊት የሚል አካውንት ያሳየኝ ሲቢ። አረ ችግር የለውም እንዴ ሲቢ አካውንት ነው የምጠቀመው። እስቲ ያሳየኝ ነብዩ ዳዊት አካውንት። 18 ደረሰኝ ነው የላከልኝ። 18 የተለያዩ ደረሰኞች ለሴቶች ያወጣበት፣ ሴቶችን የሚያገናኙት፣ ለወንዶች የከፈለበት ምናምን። እስዊት ደግሞ እስዊት ነው ይልካለታለች። ይኸውልሽ የኔን አካውንት ልላክልሽ። እኔ አንድ አካውንት ነው ሲቢ ብቻ የምጠቀመው ንግድ ባንክ። ከዛም እሱን አስተያይና አንቺ ማረጋገጥ ትችላለሽ። ሁለተኛ ደግሞ እሷን ጠይቂያት። ሌላ የላከችበት አካውንት አላት ለእሱ የተላከበት 20 ምናምን ሺህ ብር 24 ሺህ ብር እሷ ልካለታለች። ጭራሽ አይደለም እሱ ለሰው ሊልክ ይቅርና እንደዚህ አይነት ነገር የለም ሲጀምር በመሀላችን። ስለምን ገንዘብ እንደሚያወራም አላውቅም። ሰምታችኋል ጋይስ። አሁን ማርቆስ ሲመጣ ደግሞ የሚለውን እንሰማለን። ደላላውም እሱ ነው ነብዩ ነው ብሎ ነበረ። ይኸው መጥቶ እሱን ደላላ አይደለሁም ኤክሴ ነበረች መጥቶ አለቃቀሰብኝ። ብቸኛ ነኝ ምናምን ቁጥሯን ስጠኝ ብሎ ለመነኝ። ሲለምነኝ ሲያለቃቅስብኝ ደግሞ የወንድ ልጅ ነኝ፣ ወንድ በወንድ አይጨክንም፣ ሰጠሁት ቁጥሯን። ይኸው እስካሁን ሲጀናጀኑ ቆይተው ያደረገውን አደረገ። ያስፈራራት ያስለቀሳት ነበር። አቢባ ትንሽ እኔ አሁን እዚህ ላይ መቆየት አልፈልግም። ፋሚሊ ምናምን እንደዚህ አይነት ነገር እንዳይ ስለማልፈልግ ጨረስክ? መሰከርክላት? ጨርሰካል? እናመሰግናለን። ይኸው መሰከርክላት። እንዳለው ማርቆስ እንዳለው ትናንትና ስትሸጥ ገበያ ላይ ነው ያገኘኋት፣ ቴሌግራም ገበያ ላይ ስትሸጥ ነው ያገኘኋት፣ ከደላላ ነው የገዛኋት ብሏል። ግን ውሸት ነው። አረጋገጥን። ጨረሰች። ስሟን አጸዳች። አሁን ሲመጣ ደግሞ ማርቆስ የሚለውን አብረን እንሰማለን። ሆሳምም ይመጣል። በቃ የምር መናገሩን ላቃተኝ፣ ሰደበኝ ሰው ፊት ምናምን። እና አንቺስ ለምን ሄድሽ? ምን አስኬደሽ? ለመሰደብ ነው ሄድሽው? አሁንም አትበረችም? አሁንም እሱን ትከታያለሽ እንደ ጭራ? ኖ ወይ እንደዛ አይደለም ሀቡ፣ እንደዛ አይደለም። ገንዘቤን በላችኝ ያለ እኔ ኢንስታግራም ላይ ደወሉልኝ። ምን ያመጣል? ገንዘቤን በላችኝ ሲል ደግ አደረኩ። እሺ በእናትሽ ቆይ፣ ገንዘቤን በላችኝ ሲል ደግ አደረኩ ብትይ ምን ያመጣል? እስኪ ይሄን ያመጣል። ገንዘቤን በላችኝ ሲል ደግ አደረኩ። በቃ ያለቃቅሳል፣ እንትን ይላል። ገንዘቤን የበሉ ናቸው። እሺ ና ገንዘቤን ላስመልስልክ። ይኸው ገንዘቤን በሉ የምትላቸው ሴቶች እዚህ ጋር ተደርድረዋል። ና ገንዘቤን ላስመልስልህ ስለው ደረሰኝ 18 ደረሰኝ ስለሚመለከተኝ ድዋና ታውቀዋለች፣ ጠንቅቃ ታውቀዋለች። ቪዲዮ አንድ ላይ እያወራች ብዙ ነገር ስታደርግ ቪዲዮ አለኝ። እያወራሁ ነው። እኔ ታውቀኛለች፣ በድምፅ ጠንቅቃ ታውቀኛለች። ራሱ ታውቃለች። ውሸት ነው። ከዚህ በፊት ተነጋግረንበታል። ማንነትህን ግለጽ ወንድሜ። ማነህ አንተ? እኔ ሶሲ ይባላለሁ። ቢጎል ልጨርስ ሶሲ ትባላለህ። ቢንጎ ላይ ምንድን ነህ? በደንብ ወዘን ላይ ውሸት ነው የነበረው። ምክንያቱም በደንብ ታውቀው ነበረ። እውነቱ ምንድን ነው? በቪዲዮ እያያችሁ ነበር የምታወራው። በቪዲዮ እየተያዩ ነበር የሚያወሩት። ከመጀመሪያ ጀምሮ ሚውት አድርግና ቁጭ በል ትናገር። እውነታውን ትነግረናለህ። ቀጥይ ውዴ። አንተ እኮ ሲጀመር ለእኔ አታብራራልኝም። ራሴ ነኝ የማብራራው። አይመለከትም ሲጀመር
ከዛ በኋላ በተደጋጋሚ ጠይቀው ቢኒያም ቀኝ እጅ እሺ አታሽቋልጥ። ከዛ ምን እንዳረገ ታውቂያለሽ? ከዛ በተደጋጋሚ ስጠይቀው የኔ ነው በቃ ምናምን ነበር የሚለው። ከዚያ እየመጣና ከዚያ የሆነ ሰዓት ላይ ሲገለጥ እራሱ ሆኖ ተገኘ ቪዲዮ ማለት ነው። ምን አለ? ለመጀመሪያ ጊዜ ሼባው እሱ መሆኑን ባወቅሽ ሰዓት ምን አለ? ትናንት የነገርኩሽን የሁሳምን ታሪክ ነገረኝ። ማለት እኔ ሳየው በጣም ደነገጥኩኝ። ከዛ ለምን ዋሸኸኝ? ይሄን ሁሉ ጊዜ ስናወራ ዋሽተኸኛል፣ ለምን ዋሸኸኝ? ያወራቸው የተለያየ ነገር እያስላካቸው የሚያስፈራራቸው ምን የሚላቸው በአንተ ፎቶ ስለሆነ እነዚህ ሰዎች የተጎዳበት ቤተሰብ አንተን ሊተናኮሉክ ሊጎዱክ ስለሚችሉ ይሄን ማድረግ ግድ ነው። ወጥተክ አንተ እንዳልሆንክ መናገር ግድ ነው እና እሱ እንዳልሆነ ይታወቅለት። እኔም ፎቶን ለጥፌ ቪዲዮ ሰራለው። ከዚህ በኋላይም በማርቆስ ምንም አይነት ሴት መታለል ቪዲዮ መቀረጽም ሆነ ምንም ነገር ሊደርስባት አይገባም። ዛሬ እመጣለሁ ብሎ ነበረ። ማስረጃ ስለሌለው አልመጣም። ጉድሽን መጥቼ ዘረግፋለሁ፣ እኔ ነኝ እንደዚህ ነኝ ብሎ ነበር። ይኸው አልመጣም። ሁሌ ነው እንደዚህ የሚለው፣ ያስፈራራል ማለት ነው። ምንም አይነት ፕሩፍ የለውም፣ ምንም አይነት መረጃ የለውም። ሁሌ ያስፈራራቸዋል። እንዴት እንደሚፈሩም አላውቅም። ያስፈራራቸዋል። ግን ቪዲዮማ አለው እየላከላቸው። ለዛ እኮ ነው የሚፈሩት። በባዶ ሜዳ መስል እንደ እየላከላቸው። የስ አሁን ስቶርሚ ለእሷ ነው 83 ቪዲዮ የላከላት። ትናገር፣ የእሷ ተራ ነው። ቀጥ ይህቴ ይኸውልሽ፣ በመጀመሪያ እዚህ ጋር ዊአር ኦፕን ምንም ግዴታም የለባትም። ለማንም ማብራራት አይጠበቅባትም። የደረሰባትን እሷ ታውቃለች። ዓመት በፊት ነው ይሄ ነገር የተፈጠረው። ገባሽ? እዚህ ጋር ደግሞ በፈጠረው ነገር ነው መታ ልታወራ የቻለችው። ለራሷ ብላ አይደለም መታ እዚህ ጋር የምታብራራውም የምትናገረው። ማንኛውም ሰው መቶ ጃጅ ሊያረጋት አይገባም። በመጀመሪያ ደረጃ ለምን ኦልሬዲ የእሷ ነገር ተፈጥሯል። 3 ዓመት ሆኖታል። ቤተሰቦቿ አውቀዋል። የሚሰድባትም አጋጣሚ እየጠበቀ ይሰድባታል። በየአፕሊኬሽኑ ፎቶዋንም ቪዲዮዋንም ይፖስታል። ገባሽ? እዚህ ጋር እሷ እዚህ ጋር ያለችው እሷን እንትን ለማለት ሳይሆን ለሰው ብላ ነው። እዚህ ጋር አሁንም ሰው መጥቶ የሚናገራትም የሚሰድባትም እንዲህ አይደለም ውሸታም ነሽ እውነት ነው ምናምን የሚላትም ገባሽ? የእሷ ኦልሬዲ አልፏል። ከቤተሰብ ምን የለም አይደል እንዴ? ማንም የሚያኖራት የለም፣ የሚያስተዳድራት የለም። ይህ ነገር ተፈጥሯል። በቃ ተሳሳተች፣ ሰው ነች፣ ተሳስታለች። ኦልሬዲ ተፈጠረ። ግን ከ3 ዓመት በኋላ እዚህ ጋር ስትሰማ ሴቶችን እንደዚህ አድርጓል ስትባል ነው መታ እዚህ ጋር እኔንም እንዲያርጎኛል ብላ ያወራችሁ። ገባሽ? ለመጀመሪያ ጊዜ የእሷን ቪዲዮ ላከልኝ ለእኔ ነው። ልጁን አላውቀው። ሩሜን ከፍቼ እየተጫወትኩ ነበረ። ቪዲዮ ላይ ማነው ቢጎ ላይ መቶ ለእኔ ነው የላከልኝ። ሲልክልኝ 24 ሰዓት ነው የለመንኩት። እያለቀስኩ ነው የለመንኩት። ስለምን በፍጹም እለቅባታለሁ፣ እንዲያረግባታለሁ፣ እንዲሆናለሁ ምናምን ስል እሷን ሳወራት ታዩ ይልቀቀው። ከለቀቀው ቤተሰቦቼ ጋር ለቋል። ቤተሰቦቼ በላይ የለም አለች። ከዛ የእሷ ይገርምሻል እንደ ሌሎቹም ሴቶች አለ ብሎ 83 ሴቶች ቪዲዮ ነው የላከልኝ። ገባሽ? ከነ ስልክ ቁጥሩ ከነ ቢጎት ፕሮፋይሉ ከነ ድምፁ እስከ ሁሉ ነገር ማስረጃ አለኝ። ገባሽ? መስጠት ካለብኝ ለምሰጠው ሰው እሰጣለሁ። እኔ ለማለም እዚህ ጋር መጥቼ መበተን ምናምን አልፈልግም። ከሱ በምንም አልሻልም። ይሄን ነገር ካደረግኩ በፍጹም ለማንም እንዳሰጭ። እሺ ግን ይህን ነገር ሰው ስሜታዊ ስለመሆኑ ማውራትም ካለብኝ እሱን ለማውራት ነበር እዚህ የመጣሁት። ገባሽ? እሱን አገኘዋለሁ ብዬ ነው እንጂ ሌላ ነገር ለማውራት ምናምን አልነበረም የመጣሁት። እሱን ባገኘው እኔንም ስለሚያቀኝ ምን እንደላከልኝ ስለሚያውቅ እኔም ፊት ለፊት መጥቶ አያወራኝም። አቅሙም የለውም። እንደዚህ አይነት ነገር ያደረገ ሰው ቀና ብሎ መሄድም እኔ እንጃ አላውቅም። ሰውም አይደለም ወንድም አይደለም። ገባሽ? እሱ አሁንም በሌላ አካውንት በሌላ እንትን ቁጭ ብሎ እየሰማኝ ነው። ያቀኛል ምን እንደላከልኝ ስንት ጊዜ እንደለመንኩት አልቅሼ እንደለመንኩ
ተው እንደዚህ አታርግ ብዬ እንዳልኩት በደንብ ያቀኛል። ማን እንደሆንኩ በደንብ ነው የሚያቀኝ። ከነ ስልክ ቁጥሩ ከነ ቢጎ ፕሮፋይሉ የዚህ ልጅ ፕሮፋይል ነው ያለው የዛን ሰዓት ሲጠቀም። ከሁሉም በላይ ደግሞ የሚያመው 3 አመት ሙሉ እች ልጅ እየተሰደበች ከማንኛውም ሰው ጋር ስትናገር ስታወራም ስትናገር በየአፕሊኬሽኑ በዚህ አይነት ነገር እያሸማቀቋት ይሄንን ሁሉ ችላ እዚህ ጋር ደግሞ መታ እህቶቼ ላድን ባለች ማንኛውም ሰው መጥቶ አፉ መክፈት አይጠበቅበትም። ገባሽ? ዝም ማለት እኮ ትችላለች። የእሷ ነገር አልፏል። የሆነ ነገር ሆይ ሆይ ይፋል ለጊዜው ነው። ቀድመም መሀል ገብቼ ያላወራሁት የሆነ ሌላ አይነት ነገር እንዳይፈጠር ብዬ እኛ በምንገናኝበት እንገናኛለን እዛው። ለምን ላከላት የምትሉ እሷ ዊ አር ኦፕን ጓደኛ ናት እና እንደዚህ ነው የሚያደርገው። መጀመሪያ ሲጀምር ከጓደኛ ነው የሚጀምረው። አንዲት ቪዲዮ የያዘባትን ሴት መጀመሪያ ለጓደኛዋ ነው የሚልከው። ከዛ ለወንድም ለእህት እያለ ነው ሲያስፈራራ። መጀመሪያ ከጓደኛና ከቤተሰብ ነው የሚጀምረው የሚልከው ሚዲያ ላይ። ከዛ ሚዲያ ላይ ያወጣዋለሁ እያለ ያስፈራራል። መጀመሪያ ለቤተሰብ። ለዛ ነው ጓደኛዋ ስለሆነች ነው ይላከላት። ኦኬ ስቶርሚ ከጨረሽ አበበች ትቀጥል። ጨርሰሻል? እኔ ጨርሻለሁ። እሺ አበበች፣ ለትክክለኛው ሰው መረጃውን ስጪ ለምትይኝ ሰው አውሪኝና እሰጣለሁኝ። በተረፈ እሷም ግዴታ የለባትም። ገባሽ? እዚህ ጋር መታ የመዘለፍ የመሰደብ እንትን የለባትም። ሚዩት ያላረገ ሰው አለ እንዴ? ለማንም ሰው እንዳትሰጪ፣ እናወራለን። ለህግ አካላት ብቻ ነው መረጃ የሚሰጠው፣ ለማንም አይሰጥም። በቪዲዮ እንደዚህ እያየሽው እንደዚህ እያየሽው ባቅሮ እንደሆነ ማበዱን ምናምን በቃ ማበዱን ምናምን ነገረኝ። ከዛ እኔ የእውነት ለመናገር ለልጁን ያዘንኩለት በቃ ለዚህ ለሁሳማዘንሽ እውነት መሰለኝ እና በቃ በዚህ የተነሳ የእሱን ፎቶ እያደረገ ሴቶችን እንደሚበቀል እና ልክ እኔ ሲያገኘኝ ግን እንትን እንዳለ ነው ያንን በቀሉን እንደተወ አድርጎ ነው የነገረኝ ለእኔ ማለት ነው። የነገረሽ ፎቶውን የሚጠቀምበት ቆንጆውን ልጅ ሆሳማን ማለት ነው ያክስቱ ልጅ እንደሆነና ሴት ልጅ ስላሳበደችው ለዛ ሴቶችን እንደሚበቀል በሱ ፕሮፋይል ፒክቸር እየተጠቀመ ብዙ ሴቶችን እንደሚያወራ ግን የሚያወራቸው በቃ ጀስት ለእሱ በቀል እንደሆነ ምክንያቱም በሴት ልጅ የተነሳ ህይወቱ ስለተበላሸ የሆሳም ማለት ነው። ወይ ጉድ! ሆሳም ፍልስስ ብሎ አሜሪካ ላይ እየኖረ እሱ አብዱ አማኔል ነው አይደል ያለው? አብዱ አማኔል በቃ ራሱ ላይ የሚጸዳዳ ሰውዬ በቃ ሰው አዝሎት ምናምን አማኔልም ጸበልም ምናምን እንደሚያደርሱት ምናምን ነው እና እኔ ሲነግረኝ በሰዓቱ አሳዘነኝ። ከዛ በኋላ ትንሽ ከበደኝ። አንዳንድ ጊዜ የሆነ አይምሮሽ ውስጥ የሚቀረጽብሽ ፒክቸር አለ። ሶ እንደዛም ሆኖ እሱ በቃ ኖርማል አድርጎ ነው የቆጠረው። እኔን ለመለያየት ሰበብ ፈልገሽ ነው ምናምን እውነቱን ስለነገርኩሽ ነው ምናምን ብቻ ብዙ ማለት በቃ መልኬን እውነተኛ መልኬን ስላየሽው በሆሳማ ፎቶ እስካሁን ቆይተን እውነተኛ መልኬን ስላየሽው እኔ እንደ ሆሳማ ቆንጆ ስላልሆንኩ ሽማግሌ ስለሆንኩ እንደሱ ወጣት ስላልሆንኩ ነው አልፈልግም እያልሽኝ ያለሽው ሲልሽ ማኒፑሌት እያደረገሽ ነው። አንቺ ደግሞ ከበደሽና መጀመሪያም ያልኩት ነገር ነበር እንዳልኩሽ ፎቶ ለፎቶ ብለህ ከዋሸክ ምናምን ከዛ ኢትስ ኦኬ ምናምን አልኩት። ከዛ ኢትስ ኦኬ ምናምን እና አጠገቤ ላሉ ልጆች ነገርኳቸው። ረጅም ጊዜ ያወራችሁ ሰው እንደዚህ ቢሆንባችሁ ምን ታደርግ በቃ ከብዶኝ ስላቸው እንዲ ኧረ በጣም ይከብዳል እንዴት ማለት አወራሪን ስለሚያውቁ ከበዳቸው። ከዛ በኋላ ዱባይ እመጣለሁ አለ። አከራይን አወራት እንዳልኩሽ በዛ ሰዓት የኔ አሰሪ ትራቭል አድርጋ ነበር። ከዛ አጠገብ ያሉትን ሰዎች በሙሉ ያወራል። ከዛ አከራይን ማውራት ጀመረ እና ብር ልላክልሽ አለኝ ለቤት ምክንያቱም እሷ በጣም ትቆይ ነበር። አከራይ ልትወልድ ነበር የሄደችው በሰዓቱ። እሷ እስከምትመጣ ድረስ ብር ልላክልሽ ምንም አይነት ስራ እንዳሰሪ አለኝ ማለት ነው። ከዛ ኦኬ ምናምን አልኩት። ኦኬ ማለት ሳይሆን በመሀል ካገኘው ገባለሁ ስለው ኖ እንዳትገቢ ከዛ አከራይሽን አገናኝ አለኝ። ፈራውኝ በጣም ማለት ነው። ከዛ ማታገናኘኝ የሆነ ሰው ጋር ችግር ስላለብሽ ነው ሲለኝ ኦኬ ብዬ አገናኘዋት። ከዛ ምን አላት እሷን
አይዲሽን እና ስልክሽ ምናምን አድርገሽ ላኪልኝ። ብር ሊልክልሽ ማለት ነው። ብር መላክ ይፈልጋል። አየሽ እንዴት አካባቢያቸው ያለ ሰውን አይዲ እንደሚሰበስብ። ያ አበበችን አንቺና አበበችን ዘሴም ወይ ነው በቃ ያደረገው። እሷን አሰርሏል ማዳሟን፣ አንቺን ደግሞ አከራይሽ። ከዛ አይዶን ነው ፈጣሪ እንትን ሲለኝ ነው መሰለኝ የአከራይን አላገናኘሁትም። ጀስት በስልክ ብቻ ያወራታል። ከዛ በቃ የዛን ሰሞን አስጨነቀኝ። በቃ ሙሉ ቤቱን አስጨነቀ ማለት ነው። ምክንያቱም በጣም ብዙ ጊዜ ሰጥቸው እንደሚያወራ ስለሚያውቁ እነሱም ከኔ ተገለው ነው። ምክንያቱም አላወራቸውም፣ ካወራቸው ስድብ ነው። እኔንም እንትን ስለሚለኝ በጣም ስለሚረብሸኝ በቃ እንትን እላለሁ። ከዛ በኋላ ምን አደረገ? ዱባይ ልመጣ ነው አላት አከራይ። ምን ይዤልሽ ልምጣ አላት። ከዛ ኧረ አንተ ብቻ በሰላም ና፣ ይህ ሁሉ ጊዜ አውርተሃት አንተ ብቻ በሰላም ና፣ ችግር የለውም ምናምን አለችው። ከዛ እመጣለሁ ያለበት ቀን ላይ በቃ ዛሬ በዚህ ሰዓት እገባለሁ አለኝ። ኦኬ ችግር የለውም ምናምን አልኩት። ከዛ ነበር ሀሳቡ ከጀርመን ዱባይ መጥቶ ኤርፖርት ተቀብለሽው ሆቴል ሊያርፍ ነው፣ እናንተ ኢጃዛ ቤት ሊያርፍ ነው። መጀመሪያ ቤት ፈልጊ አለኝ። ቤት ሙሉ ቤት ፈልጊ፣ ላይክ እንደ ገስት ሀውስ ማለት ነው። ፉሊ ፈርኒሽድ አፓርትመንት ማለት ነው። ፈልጊ አለኝ። እንደውም ታዩ ቢጎ ላይ ሌላ ሳሪ የምትባላለች ሻርጃ የምትኖር ማለት ነው። እሷ እኔ ሙሉን ነገር እሸፍንልሃለሁ ብላኛለች። እሷ ቤት እንትን ትልልኛለች፣ እከራይልሃለሁ ብላኛለች። እንድትቀኝ ነው እሷ እህትየው ወንድምየው የሚባል ጨዋታ ወንድምየው የሚሏት ነገር አክስትያ እሱ እንትን ይልሻል አለች። እሷ ችግር የለውም እኔ ላይ ጣለው በቃ ብላለች ምናምን አለች። ትገናኙ ነው የተነጋገራችሁት? እዛ ቤት ልንገናኝ ድራይቨር እህትየው የምትቀበለው እህትየው የምትባለው ልጅ ተቀብላ ልትሄጂ ወንድምየው ሲመጣ እህትየው ተቀብለው እዛ ልናርፍ ማለት ነው። ከዛ ጠዋት መጣ ብሎ ሊመጣ ሲል ለ4 ሰዓት ነው ለ5 ሰዓት ስልኩን ዘጋ። አበበች ይህን ነገር ባለፈው አውርተዋለች። ለ4 ሰዓት ነው ለ5 ሰዓት አካባቢ ስልኩን ዘጋ። ፍላይት እያደረገ ነው። ፕሌን ውስጥ እኮ ስልክ ዝግ ነው መሆን ያለበት። ከዛ ዘጋና በኋላ ላይ ከዛ ጠዋት እንደዚህ አለኝ፣ ወይኔ የሆነ እቃ ያመጣሁት እቃ ነበረ እሱን ማድረስ አለብኝ። ኦልሬዲ ገብቻለሁ አለ ዱባይ። ገብቶ ማለት ነው። እኔ ጋማ ገብቷል። አበበች ነው 3 ወር የለፋችው። እኔ ጋር ኦልሬዲ ገብቷል ተብሏል። ኦልሬዲ ገብቷል ነበር በጀርመን እኮ። ዋትሳፕ ኢሞ በምን ነበር የምታወሩት? በጀርመን ቁጥር በጀርመን እኮ። ዋትሳፕ ወይስ ኢሞ? ዋትሳፕም ኢሞም። ኦኬ ዋትሳፕም ኢሞ። በቃ ገብቻለሁ ምናምን ብሎሻል። አንቺ አምነሻል። እሱ ኢማራት ገብቷል ከጀርመን። ከዛ እቃ ሊያደርስ ነው። ምንድን ነው ዱባይ መድኃኒት ይዟል። መድኃኒት ይዣል። የሆነ እቃ አደርሳለሁ። አስቸኳይ ነው። የታመመ ሰው አለ። ለእሱ ነው። እሱ ደግሞ አሁን ኢትዮጵያ ፍላይት ሊያደርግ ነው። መድረስ አለብኝ ሲለኝ እኔ እንደዚህ ራሴ መሆን አለበት እውነት። ከዛ እሺ ችግር የለውም አልኩት። ከዛ ከሰዓትም ሲመጣ ቆይ የሆነ እንትን ተብዬ ነው በቃ ብቻ የሆነ ሰዓት ላይ በቃ አሁን ይልሻል። ስንት ሰዓት ነው አሁን? ለምሳሌ 12 ሰዓት ከሆነ 12 ሰዓት ነው አይደል? ከ2 ሰዓት በኋላ ስልክሽን ክፈችው። ምክንያቱም አሁን እንደዚህ መንዘላዘል ምናምን አልፈልግም። ስልክሽን አጠፋፍተሽ ቁጭ በይ፣ ዋይፋይሽን አጥፊ ማምልሻል። ለምን አጠፋፊውና ጠብቅኝ። እሺ ሲያይ ነው ምናምን ነው ይሄ የመንግስት ጠላት ነው። ተደብቆ ምናምን ነው የሚመጣው። እያርጎ በጨለማ ምናምን ነው የሚመጣው ማለት ከሱ ጋር ከመገናኘትሽ በፊት ዋይፋይሽን ማጠፋፋት ምናምን አለብሽ። ምንም አይነት መረጃ እንዳታወጪ ምናምን እንዳታሳውቂ። ያ የሆነ ሰዓት ላይ ብልጭ ሲልበት ሜቢ ጠጥቶም ሊሆን ይችላል። አጭሶ አጥፊ ዋይፋይሽን ይልሻል። ለ2 ሰዓት ለ3 ሰዓት ለካድራጊ ወስዳል ብለሻል። እሺ ሰዓት ምን ተፈጠረ መሰለሽ? ደውሏል። አጥፊ ባለኝ ሰዓት ደውሏል። እንደዚህ አይነት ድራማ ሊሰራ አጥፊው ባለሽ ሰዓት ስደውል ዘግተሽ ነበር። ኦንላይን የለሽ ሊልሽ በቃ 50 ጊዜ ተደውሏል። ኧረ የስድብ ናዳ። ከዛ ባልከኝ ሰዓት ነው የከፈትኩት ካልሽው አይሰማሽም። በቃ መሳደብ ነው ስራው። ከዛ በማግስቱም እንደዛ። ከዛ በቃ አንዴ ሪል ስቴት ላይ ነው ሲል አንዴ ለእናቴ ሪል ስቴት የሚያሳይበት በዛ ሚሽን የሚያገናኙ ወንዶች አሉ። ለነዛ ወንዶች ብር እየከፈልኩ ያው ከሌ እያለ ደረሰኝ ላከልኝ። 18 ደረሰኝ። ሀቢባ ጓደኛው ነው እኮ ቢጎ ላይ እኮ በጣም ቤስት ፍሬንዱ ነው። ምንም ይሁን ወንድሙ የእናቱ ልጅ ቢሆን እዚህ ቤት ገብቶ
ማስረጃ ካለው የመናገር መብት አለው። ጓደኛው ነው ላልሽው፣ እኔ ደግሞ ይኸውልሽ አቢባዬ ደውዬለታለሁ። ሪጀክት እያደረገ ነው። ሰዎች እንደምትቀርጻቸው ሳያውቁ ስትቀርጻቸው ቢኒያም አይደለም ማለት ነው። እና ገና ሀይ ስኩል እያለው 16 ዓመቴ እያለ ነው መጀመሪያ ጊዜ ያናገረኝ ማለት ነው። ቢኒያም ስሙን አላውቀውም፣ ትክክለኛ ስሙን ብዙ እና የመጀመሪያ ጊዜ ሳናግረው እቺ እንደምታዩት እቺ ማን እንደሆነች አላውቅም። አሜሪካ እንድትመጣ ሚስቴ ነች እንድትመጣ እርዳኝ፣ የሆነ የምታውቀው ኢንፎርሜሽን ካለ ቴሌግራም ላይ ስፖርት ቻናል ነበረኝ ከጓደኞቼ ጋር እንትን የምለው በዛ ነበር ያገኘኝ። እና ልጅቷ አሁንም እቺ ነች፣ እቺ ልጅቷ ነበረች። እና ላይ ልጅቷ እኔ ማናገር ፈለገች በፕራይቬት ላይ እና ላይክ እኔ ደግሞ ማናገር አልፈለግኩም ልጅቷን በሬስፔክትፉል ወይ ማለት ነው። ከዛ በኋላ የሆነ ሰዓት ላይ በኋላ ቺት አደረገችብኝ ምናምን ብሎ ነገረኝ። ቺት አደረገችብኝ ቺ ባለጌ ምናምን ብሎ ቀብጣጠረ። ኦኬ። ከዛ በኋላ ስለ ኳስ መልሶ ማውራት ጀመረ ማለት ነው። ስለ ሊቨርፑል ያወረኛል። የሊቨርፑል ደጋፊ ነኝ እና ስለ ሊቨርፑል ሲያወራኝ ትንሽ አወራን ምናምን። ከዛ በኋላ እዛው አሁንም አቆምን ወሬውን ጀለስ ማለት ነው። ከዛ እኔና ጓደኛዬ እንትን አልነው ማለት ነው። ምንድን ነው በኋላ ብሎክ አደረግ ነው እና ለብዙ ጊዜ አካውንቱ ላይ አይመጣም ነበረ ቴሌግራም ላይ። አንድ ቲክቶክ ላይ የእህቴን ለጥፏት እስካገኘው ድረስ ማለት ነው። የዛን ጊዜ በደንብ ተናገርኩት። ምክንያቱም እየተወራ ያለው ስለ እኚህ ሰውዬ ነው። ኦኬ፣ እየተወራ ያለው ስለ እኚህ ሰውዬ ነው እንዲታያችሁ። ሌላም ደግሞ ፒክቸር አለኝ። ይሄም እሱ ነው። እስቲ ኦኬ፣ በጣም ገጽታው ይቀያየራል። እዚህ ጋር ደግሞ ወጣት ይመስላል። ፂሙን በጣም ሲላጭና ጥቁር ቀለም ሲቀባ ወጣት ይመስላል። እዚህ ጋር ግን እዩት። ሌላም ደግሞ በጣም ሽበት ውርር ያደረገበትን ፎቶ አሳያችኋለሁ። ትክክለኛ መልኩ እዩት። ይሄ ነው ፎቶ እና ፂሙን ሲላጭ እዚህ ጋር እዩት። እሱ የሚያሳያችሁ ላይ ፂሙ ሙልጭ ስላደረገ ወጣት ይመስላል። እዩ፣ ፋውንዴሽን ምናምን ተቀብቷል። ሁሌ በፍሊተር ነው ፎቶ ራሱ ከተነሳ በፍሊተር ነው የሚነሳው። ይሄ ነው መልኩ። ሁለተኛ ደግሞ ሀቢባ እንደምታውቂው እኔ ላይቭ ላይ መግባት አልችልም። ትናንትና ነው ኢቨን ሚዩት ራሱ ያስተማርሽኝ እና ስለ ብሔር እና ስለ ሃይማኖት እንዲያውቅ የምፈልገው ነገር በብሔር ተናግሬ አላውቅም፣ ስለ ሃይማኖትም ተናግሬ አላውቅም። እና እኔ አይደለሁም ቢኒያም ነበረ። ቢኒያም ኦር ማርቆስ ምናምን የሚባለው ሰውዬ ነው እየገባ ሲሳደብ። ቢኒያም ጌታቸው ነው። እና ሁለተኛ ደግሞ ሶፍትዌር ኢንጂነር ነኝ ምናምን የሚለው ውሸት ነው። ከድሮ ፌስቡክ አካውንቱ ላይ ያገኘሁት እንትን ይሄ ነው። ቢኒ ዲሽ ነው የሚባለው፣ ሶፍትዌር ኢንጂነር አይደለም። ዲሽ እየሰራ ነው። የሶፍትዌር ኢንጂነሪንግ ነው የሚለን። ዲሽ ጠጋኝ ነው። ይኸው ጉድ ተመልከቱ። ዲሽ ነው የሚጠግነው። ኢትዮጵያ እያለ ዲሽ ጠጋኝ ነበር። ይኸው እዚህ ጋር 9,000 ብር ነበረ። 24,000 ዩሮ ነው ደሞዜ ያለው። ዲሽ ጠጋኝ ሆኖ ነው። ኢትዮጵያ እያለ ዲሽ ነበር የሚጠግነው። ጋይስ ዲሽ ነበር እንትን የሚለው እና ስለ ሶፍትዌር ምንም የሚያውቀው ነገር የለም። ምክንያቱም የሆነ አንዳንድ ነገር ስጠይቂው ስለ ኮምፒውተር አንዳንድ ነገር ስጠይቂው ፋራ ነው፣ ላይ ምንም አይገባውም ማለት ነው። እና ውሸት ነው። ዲሽ ነው የሚሰራው እና ኢሮስታርን ለመጠም 9,200 ብር ነበር ሰውን ቻርጅ የሚያደርገው እና ዲሽ ሰራተኛ እንጂ እንትን አይደለም። ምንድን ነው ሶፍትዌር ኢንጂነር ምናምን አይደለም ሰውየው። ስራ በጣም ክቡር ነው። የስራ ትንሽም ትልቅም የለውም። ስራ ክቡር ነው። ግን ስራን ራስን መደበቅ፣ በራስ ማፈር፣ የበታችነት ስሜት ያልሆኑትን በሌላ ሰው ፎቶ ሴቶችን መጀንጀን ያልሆኑትን ነኝ ማለት ጀርመን ሆምለስ ሆኖ አሜሪካን ሀገር 10 ቀን አሜሪካ 20 ቀን ጀርመን በጣም ተፈላጊ ከመሆኑ የተነሳ የአሜሪካ መንግስትና የጀርመን መንግስት እየተቀያየሩ ነው ሀገራቸውን የሚያገለግለው። እሱን የሚያክል ሶፍትዌር ኢንጂነር ስለሌለ ማለት ነው። 24,000 ዩሮ ነው ደሞዜ ነው የሚለው እዚህ እኔ ቤትም ላይቭ ላይ ገብቶ ተናግሯል። 24,000 ነው ደሞዜ፣ 24,000 ዩሮ ነው ደሞዜ። በሚሊዮኖች እርዳታ እረዳለሁ ይላል፣ ግን 5 ሳንቲም ደረሰኝ አላሳየንም። በአፉ ብቻ ነው የሚረዳው። ቴንኪዩ። ቀጥል ወንድሜ።
ሲቀጥል ደግሞ ማለት ነው የራሱን ፕሮፋይል ፒክቸር ተጠቅሞ ያውቅ እና ይሄ ሰውዬ ገብቶ ቅድም ሲያወራ የነበረው ጠቅላላ ውሸት ነው። ተጠቅሞ አያውቅም የራሱን ፎቶ ማለት ነው። ሁሌ የኔን ፎቶ ነበር ሲጠቀም የነበረው ከመጀመሪያውም ጀምሮ። ማን እንደሆነ አላውቅም። ያን እያረጋችሁ ኮፒ ሊንክ እያረጋችሁ እንዲህ ባለው። ሁለተኛ ደግሞ ብር አለኝ የሚለው ውሸት ነው። ገና የ16 17 ዓመት ልጅ እያለው ደውሎልኝ ጀርመን እኮ ታስሬ ነበረ ምናምን ብሎ አውርቶ ነበር ብር እንድልክለት $50 ላክልኝ ምናምን ብሎኝ ነበር ኢቨን ማለት ነው። ከዛ ይሄ ሰውዬ የሚያወራው ምንም አይገጣጠምም። ከዛ በኋላ እንደዛም ትቼው ነበር እና ሰውዬው ውሸታም ልም ያለ ውሸታም እና የራሱን ፒክቸር ተጠቅሞ አያውቅም፣ ለጥፎ አያውቅም፣ ብርም የለውም። ማድራሻ አለኝ ብዙ ሰው እየጠየቀኝ ነበር እና የሚኖርበትን ማድራሻ የሚፈልግ ሰው ካለ ዋትሳፕ ላይ ላክልኝ። ለምን 2 ሰዎች ከጀርመን ደውለው በህግ እንዲጠየቅ እንድናደርግ ማስረጃዎቹን ላኪልኝ ብለውኛል። እልክላቸዋለሁ በህግ እንዲጠየቅ እንዲያደርጉ ማለት ነው። በሪም በኩል ነው 2 ሰዎች ደውለዋል። ሪም ትልክልኛለች ቁጥራቸው እንዲ ዋትሳፕ ላይ መረጃዎቹን እልክላቸዋለሁ። አንተም አድሬሱን ትልክልኝና ፎርዋርድ አደርጋለሁ። የሚባለው አሁን ራሱ የኮመት አይቼዋለሁ። ማሪ ይኸው መኒጋን የሰጠሽ በጣም ጥሩ። በቃ ይኸው ያሬድን ቁጥር ትልክልኛለች ዋትሳፕ ላይ እልክለታለሁ መረጃዎቹን ሁሉ። በጣም እንዴት ነው $50 የሚለምነው? አንደኛ። ሁለተኛ ከስዊቲ ነሽ እህትሽ ጀርመን ያለችው ርቦኛል ሙሉ ብሬን ኢትዮጵያ ልኬ ምንም ነገር ሳላስቀምጥ ልኬ ምግብ ቤት ውስጥ አልተሰራም ርቦኛል ብሎ €50 የለመናት ከአንቺ እህት ነው? ቲና ናት ምናምን ከምትባለው ነው። ቲና ትናንት ከተሴት እህት ነው የለመናት €50 እና ወይኔ የእህቴ ፍቅረኛ ርቦታል ብላ €50 ሰጥታ፣ ግን እሱ የምትናገር አልመሰለውም ነበር። ለእህቷ ለገዛ እህቷ የምትናገር አልመሰለውም ነበር። €50 ከሰጠችው በኋላ ተናገረች። ኢማጅን €24,000 ደሞዝተኛ ሆኖ ራበውና €50 ለመነ ከትርሲት እህት ጀርመን ከምትኖረው። ኢማጅን ማች ያደርጋል። ሙሉ ብሬን ኢትዮጵያ ልኬ አለ ራበኝ። አይ ቶማስ፣ እሺ ቶማስ ማን ነው? ጉድ ቶማስ ማን እንደሆነ ይጣራ፣ ቶሎ ይጣራ። ቶማስ ማን ነው? ስሜን አትጥራ ስላለችኝ ስሟን መጥራት አልፈልግም። ዱባይ የምትኖር እና ከእሷ መድኃኒት የጠጣችኋለች። መድኃኒት ጠጥታ ሄዳነችው እና ሆስፒታል ነበረች። የዛን ጊዜ ነው በጣም ይህንን ነገሩን ሲሪየስ አድርጌ መውሰድ የጀመርኩት። ምክንያቱም የሰው ልጅ እንግዲህ ህይወቱ ሲያልፍ በዚህ ያሳዝናል እና ኦልሞስት እንደዛ ሁና ነበር እና ፎቶ ልካልኝ ነበር እና ፖሊስ ኬዝ እንትን ብለን ነበር፣ ዱባይ መስርተን ነበረ። ግን ያው ብዙም ፈርዘር ወደፊት አልሄደም ማለት ነው። ግን ዱባይ ላይ እንትን ብለን ነበረ፣ ኬዝ መስርተን ነበረ። እንዴት ነው እሷ ዱባይ እየኖረች እሱ ጀርመን ሆኖ ላይክ አይ ዶንት ኖ። ይሄ የግለሰብ ጉዳይ ነው፣ በኢንተርፖል አይጠየቅ። የመንግስት ጉዳይ የሀገር ጉዳይ ሲሆን ነው በኢንተርፖል የሚጠየቀው። እንዴት ይጠየቅላታል? ላይክ እሱ ጀርመን ሆኖ በኤምባሲ ምናምን ምናልባት እሷ ጨንቃት ነው ለፖሊስ ሪፖርት ያደረገች እና የሀገር ውስጥ ነገር ስላልሆኑ እነሱም ምንም መፈጸም አልችልም ማለት ነው። ግን ያንን አድርገን ነበረ ለመጀመሪያ ጊዜ ማርቆስ ባንተ ለመጀመሪያ ጊዜ ማርቆስ ወይም ቢኒያም ጌታቸው፣ በትክክለኛ ስሙ ቢኒያም ጌታቸው፣ በሶሻል ሚዲያ ስሙ ማርቆስ። ብዙ ስሞች አለው፣ አሞራው ምናምን ብዙ ስሞች አሉት። ብቻ እሱ በአንተ ፎቶ እንደሚጠቀም ለመጀመሪያ ጊዜ ያወቅከው መቼ ነው? በየትኛዋ? 2016 ወይ 2017 ላይ ነው። እሺ በኢትዮጵያ አቆጣጠር ነው በፈረንጅ አቆጣጠር? በፈረንጅ 2017 ማለት እኮ አሁን 2025 ነን። ብዙ አመት ነው። ብዙ አመት አለው እና አንዳንዴ ቆይ ልጨርስልሽ እና እንደዛ ነው ላይክ አካውንት በእኔ ፒክቸር አድርጎ ሲናገር የነበረው የለጠፍኩት ፒክቸር ነበረ ማለት ነው። እሱ ራሱ አላት እና አሁን እሷ 6-7 ዓመቷ ሊሆናት ነው እና ይሄን ያህል ነው ላይ ሰውየው በጣም እንትን ብሏል ላይ እና እንደዛ ነው ሰውየው ማለት የ6 ዓመት የ7 ዓመት እንትን ብሏል እና ብዙ ሴቶች ላይ ሌላ እዚህ አንተ ነህ ወይ ምናምን ብለው ያናግሩኝ ነበረ 18 19 20 ላይ አንቲ የዱባይ ልጅ ሲሪየስ እንደሆነ ኬዙን እስክትነግረኝ ድረስ ማለት ነው። ግን ሁልጊዜም ሴቶችን እንደዚህ
አንተ ነህ ወይ ብለው እኔን አፕሮች ሲያደርጉኝ በምጠቀመው ኢንስታግራም ላይ እዛ ላይ ለጥፍና ስቶሪ ላይ ሰዎች እኔ እንዳልሆንኩ ለመናገር ሞክራለሁ። እና ሌላ ነገር ደግሞ መናገር የምፈልገው እነዚህ የሚያናገራቸውን ሴቶች እና ወንድሜ አንተ ሲሪየስ እንደሆነ ጉዳዩ የገባክ ዱባይ ያለችዋ ትናንትና ስሟን ጠርተን ነበር። አሁን ግን ደግመን የሰው ስሟን እንጠራም። ትናንትና ማን ነው ዱባይ ያለችዋ መድኃኒት የጠጣችዋ ልጅ ከእሷ ኬዝ በኋላ ነው ይሄ ጉዳይ ሲሪየስ ነው በጣም ማሳወቅ አለብኝ ብለክ ያሰብከው ከእሷ ኬዝ በኋላ ነው። ከዛ በፊት ብዙም ቦታ አልሰጠከው። ምክንያቱም ሌላም ሰዎች እንደዚህ ያደረጉ ነበረ። የኔ ፎቶ ይጠቀሙና ያናግሩ ነበር፣ ግን ብዙም የገፋ ነገር አልነበረም። የተወሰኑ ልጆችም እንደዚህ ያደረጉ ነበረ። ብዙም እንደዚህ በጣም የመረረ ነገር አልነበረም ማለት ነው። የእሱ ኬዝ ግን በጣም ተለየ እና እንደዛ እንትን አለ እና በቃ ሰውየው እኔ እና እሱን በቃ አንድ ነው አድርጎ የሚያምነው ማለት ነው። ሁሉ ጊዜ እንዴት ነው ልበልሽ፣ በቃ ራሱን እኔ አድርጎ ነው የሚያምነው በስትክክል። እና ተመሳሳይ እንዳልኩሽ ትናንትና ራሱ ተመሳሳይ እንትን አለ፣ ንቅሳት አለ እኮ ላይ ያንተ አይነት ንቅሳት ተነቅሷል። አንደኛ ያንተን ንቅሳት ኮፒ አድርጓል። ሁለተኛ አንተን ቀድሞ ተዋውቆክ ታሪክህን ጠይቆሃል፣ ተግባብታችኋል፣ ቁጥርህን ሰጥተከው አወርታችኋል። የዛሬ ስንት ዓመት ነው ያወራችሁት? ይህን ነገር ከመጀመሩ በፊት ተግባብቷል። 2016 ላይ እንዳልኩሽ ማለት ነው። እኔ የመጣሁት ወደ አሜሪካ ወደዚያ 2016 አካባቢ ነበር የመጣሁት ወደ አሜሪካ ማለት ነው። እና ገና ሀይ ስኩል ተማሪ ነበርኩና አበሻ ምናምን አካባቢ ላይ አልነበረም፣ አበሻ ምናምን አልነበረም። እና መጀመሪያም ሲያናገረኝ እንደዚህ የአበሻ ስልክ ቁጥር ምንድን የአሜሪካ ስልክ ቁጥር ስለነበረ ምናምን አበሻ ብዬ ደስ ብሎኝ ነበረ፣ ወገኔ ብዬ ማለት ነው። እና እንደዛ ነው የጀመረው ማለት ነው። ከዛ እንደዚህ ሲጠይቀኝ ኖርማሊ ነገርኩት፣ የሚፈልገውንም ነገር ነገርኩት። ማዘርህ እንዴት ነች ምናምን ስለ ቤተሰብ በጣም ጂኒኒ እንዴት ነው ጥሩ ሆኖ ነው የቀረበኝ ማለት ነው። እና እናቴ ጥሩ ነች ምናምን ብዬ ነግረዋለሁ ማለት ነው ስላለው ነገር። እና በሚገባ በቃ ልጅም ስለነበርኩ እንደዛ መናገር አልነበረብኝም፣ ግን አሁን ገብቶኛል ምንም ለማንም መናገር እንደሌለብሽ እና የተወሰነ ያህል ኢንፎርሜሽን አለው ስለ እኔ ማለት ነው። ከዛ ሴቶቹን ሲያናገራቸው ደግሞ እንዴት እንደሆነ አላውቅም፣ የሚጠቀሙትን ኢንስታግራም ይሁን ፌስቡክ ይሁን ምን ይሁን አላውቅም፣ ምንም ብሎክ ያስደርጋቸዋል። ሰምሃው አሮን ነው ሀው እንደዛ አድርገው ብሎክ ያስደርጋቸዋል ማለት ነው። ሰው እነሱን እንዳያገኙ ሜቢ በእነሱ ኢሜይላቸውንና ፓስዋርዳቸውን እየተቀበለ አካውንታቸውን ሳይኒን እያደረገ እራሱ ይሆናል ሰርች አድርጎ ብሎክ የሚያደርገህ እንጂ ይሄን ልጅ ብሎክ አድርጉት ካላቸው ይጠራጠራል ገብቶ ብሎክ የሚያስደርጋቸው ማለት ነው። እና አንዳንዴ ኢቨን ሳያቸው እንደዚህ እሱን እያናገራቸው መሆኑን እና ቴክስት ላደርግላቸው እንኳን ስፈልግ ብሎክ ተደርግ ያለው ማለት ነው። እነሱም እንዳልሽ ስላለው ነገር እንትን ማለት አልችልም። እና እንዳልኩሽ የዱባይ ላይ ጀምሮ ይሄ ነገር በጣም ያቆማል ብዬ ነበር ያሰብኩት። ምናልባት ከ1 ዓመት ከ2 ዓመት በኋላ በቃ እንደማይሆን ነገር ሲገባው ያቆማል ብዬ ነበር፣ ግን ሰውየው አያቆም። አንቺ ሚዩት አድርጊ፣ የእሱ ተራ ነው። ጣፋ የሚያደረግ ነው እኛ ነን። ልጁ ቆሻሻ ነው። አዎ ነው። አሁንም ቢሆን አምኖት አድርገው እንደዛ ያደረገውን ነገር ማድረግ ነበረበት አልነበረበትም? በጣም ቆሻሻ ነው። ገባሽ አይደለ? ግን እሱ አሁን የምታወራው ላቫናይትን በሚያወራ ሰዓት ይሄን ልጅ ፎቶ የዚህን ልጅ ፎቶ አድርጎ አላወራትም። ጣውበት ቢጎል እኮ እኔም ላቫናይት ነኝ። እኔ ነኝ ያወጣሁበት። ሶሲ ነኝ አውቅሻለሁ። ኦኬ እኔ ነኝ ያወጣሁበት ያንን ፎቶ ቢጎ ላይ ማለት ነው። ይሄ ልጅ እንዳልሆነ ያወጣሁት እኔ ነኝ ቢጎ ላይ፣ ማንም አይደለም። አዎ ሙሉ ቢጎ አንዴ ልናገር። ችግር የለውም። ምናልባት ጾፂ ላቫናይትን አንተ ሳታውቃት በፊት ምናልባት ተዋውቀው ቢሆንስ? በዚህ ፎቶ ተዋውቋት ኦልሬዲ በሪል ማንነቱ ከመጣ ቢሆን በኋላ ቢሆንስ? አንተና ይኸውልሽ ለእኛ መታ አሁን እዚህ ጋር ራሱ በተናገረችው ነገር የሰማነው ነገር እና ለእኛ መታ የተናገረችው ነገር አንድ አይደለም። ምክንያቱም ለእኛ ያለችው ለወንድሜ ቪዲዮን ላከለት ብላ ነው የነገረችን። ለእኛ እዛ ጋር አልደረስኩም። አሁን አልደረሰችም። አስፈራራት እንጂ አልደረሰ። እሺ ላውራ ወይስ አሁን ስለ ማርቆስ አውራል? እሺ ይኸውልህ እኔን ግን እንትን እንዳትለኝ፣ ስታወራ ራስን ችላ አውራ። እኔ ወሬን አልጨረስኩም። ወይ ልትበጠብጥ ነው የገባኸው? እሱን እዛው ኖ እሱ እኮ አለ እኮ ቆሻሻ ሰው ነው እኮ አለ እኮ። የማርቆስ አንተ ራስን ዲፋይንድ ማድረግ ትችላለህ። ማርቆስን ዲፋይንድ ማድረግ ትችላለህ። እኔን ግን መናገር አልችልም። እኔ ነኝ እዚህ ጋር መጥቼ የተናገርኩት። አንተ ያው
መበተን አልፈልግም ግን ይኸው እያልሽ የምትበትኝው ነገር እንደዛ አድርጎታል። የሷል አድርጓል። በጣም ቆሻሻ ነው። ይሄንን ቪዲዮ ለወንድሜ ልኮልታል ስትል እሱን ተናግረ ነው ምን ብለን በጣም እንትን ብለ ነው ከቢጎ ላይ አጠፋ ነው። ቢጎ ላይ ጠፋ፣ ከነጭራሹ ጠፋ። ቢጎ ላይ የሚባል ዝርም አላለ። ገባሽ አይደለ? ግን እሱ መሆኑን መጀመሪያውኑ ቪዲዮውን ሲያወሩ ምንም ነገር በሚያደርጉ ሰዓት ሺኒው ቢካዝ ምንም ነገር በሚያደርጉበት ሰዓት ላይ እሱም እሷ የሚታዩ ነበር። እኛ ያየነው ቪዲዮ ላይ ይሄ ኮምፕሊትሊ እሷ ምንድን ነው የምታደርገው? ዳትስ አ ፋክት። እሷ ሳታየው እንዴት ነው እሷ ምንም ነገር እንትን የምትለው? አይተዋለች፣ አምናበት ፈልጋ ፈቅዳ የገባችበት ነገር ነው። ግን እሱነቱን ሳታቅ ሳይሆን ልጁ ቆሻሻ መሆኑን አላወቀችም እንጂ እሱነቱን እሱ መሆኑን አውቃ አምና የገባችበት ነገር ነው። ይሄ ፋክት ነው። መላየውትም ያለችው ሲጀምሩ ነው። መላ ያልከው ደግሞ እኔ እየተናገርኩ ነው። አንዴ ማሪ፣ እኔ እሷ እያለች ያለችው መጀመሪያ ጀንጅኖ እስከሚያሳምናቸው ድረስ በመልኩ ስለሚያፈር የሌላ ሰው ፎቶ ይጠቀምና ልክ ሴቶቹ መስመጣቸውን ሲያረጋግጥ ነው። ይህ ቪዲዮ ላይማ ኦልሬዲ ፍቅር ውስጥ እኮ ናቸው። ኦልሬዲ ለፍቅረኛና ለፍቅረኛ የሚደረግ እንቅስቃሴ በቪዲዮ መደራረግ ከጀመሩ በኋላ እኮ ነው። እሱማ እየተያዩ ነው። ሳይተያዩ እንዴት ይደረጋል እሱ ነገር? መጀመሪያ ላይ ገና ጅንጀናው እያለ በጣም መልአክ፣ ሰው የሚረዳ በጣም ጥሩ ሰው ሆኖ የሌላ የወጣት የቆንጆ ፎቶ ይጠቀምና ጀንጅኖ አስምጦ ልክ ሴቷ በሱ መስምጥ ማለቷን ሲያረጋግጥ ይዛኔ ሰምጣለች፣ ይወጣል። አቋርጠሽ እሱ ያወራው እዚህ ጋር ትክክል አይደለም። አልነበረም፣ ጓደኞቼ ናቸው ያወቁት ጾጺ። ስለዚህ ጾጺ በዚህ ጉዳይ አይመለከትም እዚህ ጋር ማለት ነው። ምን ስለሱ ጓደኛ ቢሆን እኮ ግማታም ነው ቆሻሻ ነው አልልሽም። ሴትን ልጅ አሳምነሽ አንቺን አፍቅራ የምር አፍቅራ እንደዚህ የሚያደርግ ወንድ አይደለም። ለእኔ ወንድ አይደለም። በቃ ካፈቀረችና ካደረገች ያቺ ልጅ በቃ ከአንቺና ከእሷ ጋር ነው መቅረት ያለበት። እንደዚህ አይነት ነገር ማውራት አይደለም ማውራት። እኔ በወንዶች መሀል ያደኩ ወንድ ነኝ። ገባሽ አይደለ? ወንድ ልጅ ያደረገውን የረዳውንና አያወራም በሚባለው አምናል። ግን እሱ ያደረገው ቆሻሻነቱን እኮ አልካድኩም። አሁንም ቢሆን ቪዲዮ ላይ እኔ አላየውም እሱ ብቻ ነው የሚያይ ያለች ነበር። አይደለም መጀመሪያ አላየሁትም። ብቻቸው አጎሩ ማጥቃት የሚፈልገው ለብቻቸው ጥግ ኮርነር ላይ። እኔ አሁንም ቢሆን እኮ ሀቢባዬ እያልኩሽ ነው። ልጁ ቆሻሻ ነው። አሜን ልጁ ብዬ ያሳነፍኩት ሰውየው በጣም ቆሻሻ ነው። ሰውየው ቆሻሻ ናቸው። አንቱ ወደፊትም ቢሆን ቢጎም ላይ ሰድቤዋለሁ። አሁንም ብሰድበው አልጠግብም እሱን ሰውዬ። ገባሽ አይደለ? ስድርሽብኝ አልደርስም። ገባሽ አይደለ ሀቢባ? ግን እዚህ ጋራ ደግሞ ሪያሊቲ ነገር ደግሞ እያለ ከእናንተ ጋር አንድ ፔጅ ለመምሰል ብዬ ውሸቱን አዎ ልክ ነው እውነት ናት እንደዚህ አድርጎ ነው ምናምን ብል እኮ አዎ ጾጺም ነበረ ይመስክር ትልሽ ነበረ። ፋሪቲ ለእሷን የተላከላት ፋሪቲ ማለት አመጣዋለሁ ያልሽው ጓደኛው ነው። የእሱ ጓደኛ የማርቆስ ጓደኛ። ይኸውልሽ ሀቢባዬ ብለው ሳይድ ለነሱ አታያዥም። ሁለት አካውንት ምናምን አለኝ እና ምን እንደሚያወራ ግራ ገባኝ። እንዴት ላይ አሁን ልጅቷ አላናገረኝም ቢንጎ አፕሊኬሽን የለኝም የሚል ከሆነ አለኝ ፕሮንትን ስክሪንሻት አድርጌ አለኝ እንትን ማለት ነው። ከፈታ አካውንቱ ይናገራል። ስክሪንሻት አለ አይደለ? አካውንቱ መቼ እንደተከፈተ ይናገራል። ከላይ የተከፈተበት ቀን፣ ሰዓቱ፣ ቦታውን ላይ ይናገራል። ቢጎ እሺ፣ ለአሁን ላሳይ። አሁን ለምሳሌ ትራፕ ኩዊን ምናምን 1738 የሚል አለ። ይሄ እኔ ፒክቸር አይደለም። ኦኬ የእሱ ሰው ወይ ኢግል ነበረ ሰው አካውንት ነው የሚያወራኝ። በዚህ ትራፕ ይሄኛው በዚህ ነው አሞራው ወይ ኢግል ነው። ሀቢባ እናቴ ትሙት ገብርኤልን ይኸውልሽ እኔ ምንም የማገኝበት ነገር የለም ስለሆነ